ሁሉ ነገር እንደ አዲስ የሆነበት እየተደነቀ ያመሰገነ ተመልሶ መጣ ይላል። ድንቅ ተአምራት ነው። ድንቅ ነገር ነው የተደረገው ክርስቲያኖች። ይህ ከሆነ የሚያስጨንቃቸው የሰንበት ሁኔታ እንጂ የዛ ሰውዬ ችግር አልነበረ። ስኬቱ ስኬታችን እንኳን ደስ አለ፣ እንኳን እግዚአብሔር ለዚህ ያበቃ፣ እንኳን እግዚአብሔር ረዳ ተብሎ የእግዚአብሔር ስም የሚመሰገንበት ስራዎችን ባየን ጊዜ እግዚአብሔርን ማመስገን ነው እንጂ በልባችን እንኳን ማጉረምረም የለብንም። ክርስቲያን በሁሉ የሚደሰት ያዳነኝማ ኢየሱስ የሚባል ሰው ነዋል። በደረሰበት ዕውቀት ማለት ነው፣ ባወቀበት ደረጃ ሕይወታቸው የጎደለባቸው በተአምራቱ ሕይወታቸውን እየቀየረ በለምጽ የተመቱትን ከለምጻቸው እያዳነ ዓይን የሌላቸውን ዓይን እየሰጠ ሽባ መራመድ የማይችሉትን በተአምራት በንግግር ብቻ ኃጢአት ተሰረየልሃል ተነስ ተራመድ እያለ በድንቅ ተአምራት አድራጊነቱ ጎዶሎ የነበሩትን ብዙ ሕይወቶች ሙሉ አድርጓቸዋል። ክርስቲያን ይህ ድንቅ ተአምራት ነው። ሙሉ ሰው ያደረገው እግዚአብሔር አምላካችን ነው። ጉድለታችንን ሞልቶ ሙሉ ሰው ያደርገን፣ እኛንም የምንሻውን ሁሉ ይፈጽምልን፣ የምንጠይቀውን ሁሉ እግዚአብሔር አምላክ በቸርነቱ ይሙላልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ሊቀ ብርሃናት መምህር ሄኖክ የደብራችን አስተዳዳሪ፣ ክቡራን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ የእግዚአብሔር ቤተሰቦች፣ ወንድሞች፣ እህቶች፣ እናቶች፣ አባቶች ሁላችሁም በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? አሜን። በቸርነቱ ጠብቆ በእድሜያችን ላይ ዛሬን ጨምሮ በተቀደሰው በቤተ መቅደሱ ሰብስቦን ቃሉን እንድንሰማ ስሙ እንድናመሰግን የፈቀደልን ልዑለ ባህሪ ቅዱሰ ባህሪ እግዚአብሔር አምላካችን ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሆንልን። እንደ እግዚአብሔር አምላካችን መልካም ፈቃድ ለጥቂት ደቂቃ የእግዚአብሔርን ቃል እንማራለን። የሚያስተምር የሚመክር እግዚአብሔር አምላክ የሁላችንንም ልቦና ከፍቶ ያስተምረን ዘንድ የእርሱ ቅዱስ ፈቃድ ይሆንልን። እርሱ ሙሉ ሰው ነው። የዮሐንስ ወንጌል ምዕራፍ 9 ቁጥር 22 ላይ የምናገኘው ኃይለ ቃል ነው። እስቲ ሁላችንም ኃይለ ቃሉን አንድ ጊዜ እንበለው። እርሱ ሙሉ ሰው ነው። ስለ ቃሉ እግዚአብሔር አምላካችን ስም የተመሰገነ ይሁን። ለዛሬ ዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 41 ድረስ ያለው ታሪክ ነው። ሙሉ ክፍሉ የሚናገረው ስለ አንድ ሰው ነው። ከልጅነቱ ጀምሮ ዕውር ስለነበረ ሰው ያንንም ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደፈወሰው ከዛ በኋላ ደግሞ ያ የተፈወሰውን ሰው ፈሪሳውያን ወስደው ለክስ እንደመረመሩት እንደጠየቁት ማነው ያዳነ፣ ለምን አዳነ እያሉ እንደከሰሱት የእግዚአብሔር አምላካችን ድንቅ ሥራ የታየበት የወንጌል ክፍል ነው። በዚህ ወንጌል ላይ በዋና የትምህርታችን ዓላማ የሚሆነው የእግዚአብሔር የአምላካችንን ድንቅ አድራጊነት፣ ተአምር ሰሪነት፣ የሰውን ሕይወት የሚቀይር አምላክ እንደሆነ መገንዘብና ያንን አምላክ ደግሞ በሚገባ ማምለክ እንደሚገባን መልእክት ማስተላለፍ ነው። ባጭሩ ነው የምናየው። ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ካደረጋቸው ድንቅ ድንቅ ተአምራት መካከል እጅግ የሚያስደስት ያ ተአምር ደግሞ የተፈጸመለት ሰው ሌሎቹ ብዙ ተአምራት ከተፈጸመላቸው ሰዎች መካከል እጅግ የተለየ መስካሪ የሆነ
አመስጋኝ የሆነ ውለታን ያረሳ ለጌታችን ለኢየሱስ ክርስቶስ ጠበቃ የሆነ በሽተኛ መሆኑን እንመለከትበታለን። መንገድም በዛም ሲያልፍ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ከልጅነቱ ጀምሮ እውር የሆነውን ሰው ተመለከቱ ይላል። ከልጅነቱ ጀምሮ ዓይን ያልነበረው ማለት ነው። በልጅነቱ ኖሮት የጠፋ ሳይሆን ገና ከእናቱ ማህፀን ጀምሮ ሲወለድ የዓይን ምልክት እንኳን ያልነበረው እውር ማለት ነው። ክርስቲያኖች ይህንን ሰው ተመልክተው ሐዋርያቱ እንዲህ የሚል ጥያቄ ጠየቁት። ጌታ ሆይ ይህ ሰው እንደዚህ ሆኖ እንዲወለድ ከእናቱ ማህፀን ጀምሮ ዓይነ ስውር እንዲሆን ኃጢአት የሰራ ማን ነው? እርሱ ነው ኃጢአተኛ ወይስ ቤተሰቦቹ ናቸው ኃጢአት የሰሩት? እንዲህ ያለ ነገር የሆነው እንዴት ነው ብለው ጠየቁት ይላል። በኦሪት በነበረው ሕግ መሰረት ነው። በኦሪት የነበረ ሕግ ኃጢአት ሰው ሲሰራ አይውልም አያድርም፣ ቅጣቱ እዛው ይሰጠዋል። በፊቱ ላይ ለምጽ ሊወጣ ይችላል፣ አካሉ ሊጎድል ይችላል፣ በህመም ሊመታ ይችላል። ከሱ አልፎ ተርፎ ደግሞ በልጆቹ ላይ እንኳን መቅሰፍት ሊመጣ ይችል ነበረ። የኦሪት ሕግ ያ ስለነበረ በዛ መሰረት በዛ አግባብነት የጠየቁት ጥያቄ ነው። የሚያውቁት ያንን ስለሆነ በዛ መሰረትነት ጠየቁት። ነገር ግን የዚህ ሰው ታሪክ እንደዛ ያለ አልነበረምና ጌታችን ኢየሱስ ክርስቶስ ምን አለ? የእግዚአብሔር ድንቅ ስራው በሱ ላይ እንዲገለጥበት እንጂ ማንም ሰው ኃጢአት አልሰራም። ዓይነ ስውር የሆነው በኃጢአት ምክንያት ሳይሆን እግዚአብሔር በሱ ላይ ድንቅ ስራውን ሊገልጥበት የእግዚአብሔር ፈቃድ ሆኗል አላቸው። ምክንያቱም ያ ሰው ሲታይ በኦሪት ሕግ ከታየ ወይ ኃጢአተኛ ነው ወይ ቤተሰቡ ኃጢአተኞች ናቸው። ነገር ግን የእግዚአብሔር ሐሳብ ግን ከዛ የላቀ እንደሆነ ሊነግራቸው አንዳንድ ጊዜ እንደዚህ ስለሚሆን ማለት ነው። ከባድ ፈተና ሊገጥመን ይችላል። ከባድ መከራ ወደ ሕይወታችን ሊመጣ ይችላል። ህመም ሊሆን ይችላል፣ ችግር ሊሆን ይችላል፣ መከራ ይሆናል፣ ጤና ማጣት ይሆናል። የተለያዩ ችግሮች ወደኛ ሊመጡ ይችላሉ። እንደዛ ሆነ ማለት ኃጢአተኛ ነን ማለት አይደለም። ክርስቲያኖች አንዳንድ ጊዜ እግዚአብሔር ክብር ሊገለጥ ይሆናል። ያ የእግዚአብሔር ክብር ብሎ የተናገረው ትልቁ ክብር ጌታችን ኢየሱስ ክርስቶስ በምድር ላይ መጥቶ ያንን ሰው በመለኮታዊ ቀጠሮ እንደሚያገኘው በእግዚአብሔር ዕቅድ ውስጥ ስለነበረ ነው። ክርስቲያኖች እግዚአብሔር አንድያ ልጁን ሲልክልን በድንገት የላከው በድንገት የተከናወነ አይደለም፣ መለኮታዊ ቀጠሮ ነው። ያ መለኮታዊ ቀጠሮ ደግሞ እያንዳንዷ ዕለት፣ እያንዳንዷ ስራ፣ እያንዳንዷ ተአምር ቀድማ በእግዚአብሔር ዘንድ የታሰበች ነች እንጂ በድንገት የሆነች አይደለም። ይህም በእግዚአብሔር ቀጠሮ ውስጥ የነበረ ሰው ነበረ። ትልቅ ነገር እግዚአብሔር አምላክ ሊገልጥበት ያ እኛን ለማዳን ሥጋ ለብሶ የመጣው ፍጹም ሰው ፍጹም አምላክ እንደሆነ ሊገልጥበት ያዘጋጀው ሰው መሆኑ ትልቅ ድንቅ ነገር ተብሎ ተነግሯል ማለት። ይህ ልጅ በልጅነቱ ዓይን የነበረው አይደለም ተብሏል። አይደለም ዓይን፣ የዓይን ምልክት እንኳን በግንባሩ ላይ አልነበረም። እንደዛ ብቻ ሆኖ ሳይሆን በልጅነቱ እንኳን ያየ ነበር አልነበረም። ፍጹም የዓይን ምልክት ያልነበረው ነው። ስለዚህ በዚህ ሰውዬ ላይ የሚደረገው ተአምር ዝም ብሎ ቀድሞ ነቢያት ያደርጉት የነበረው ተአምር እንዳልሆነ፣ የተለየ ተአምር እንደሆነ፣ ጌታችን ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ፣ ፈጣሪ እንደሆነ፣ ሥጋን ለብሶኛን ለማዳን የመጣ ቀድሞ በሱ የተፈጠርን መሆናችንን የሚነግርበት ክፍል ነው። ክርስቲያኖች እንደዛ ብሎ ከተናገረ በኋላ ምን አደረገ ይላል? በምድር ላይ ምራቁን እንትፍ አለና ጭቃ አደረገ ይላል።
ሰው ስለመሆኑ ማለት ነው። ሰው ስለመሆኑ ፍጹም የሰው ባህሪን ፍጹም የሰው አካልን ስለመዋሃዱ ለማጠየቅ ልክ እንደ ሰውኛ ሰው እንደሚያደርገው ያለ ስራን አደረገ። ከዛ በኋላ ደግሞ ያንን አንስቶ በግንባሩ ላይ የአይን ምልክትን ሰራበት፣ ምልክት አደረገበት። ከዛ በኋላ ሂደ በሰሊሆም ውሃ ታጠብ ብሎ ትእዛዝ ሰጠው። ከዛ በሚገርም ሁኔታ በሚደንቅ ሁኔታ ከልጅነቱ ጀምሮ ውር የነበረው ያ ልጅ እያየ ተመለሰ ይላል። ክርስቲያኖች እያየ ነው የተመለሰው። ሩቅ ብእሲ የሆነ ምራቅ አይደለም፣ መለኮታዊ የሆነ ስለሆነ ነው። ክርስቲያኖች የሰዎች ማንኛውም ነገር እንዲህ ያለ ተአምር ሊያደርግ አይችልም። እንዲህ ያለ ስራ ሊሰራ አይችልም። እንዲህ ያለውን ነገር ማድረግ የሚችል እግዚአብሔር ብቻ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ፍጹም አምላክ ፍጹም ሰው እንደሆነ የገለጠበት፣ ስለ ሰውነቱ ምራቁን እንጥቅ ያለበት፣ ስለ አምላክነቱ ደግሞ አይን የፈጠረበት ነው። አይን ያበራበት እኮ አይደለም፣ አይን የፈጠረበት ነው። ክርስቲያኖች የሰውነታችን ፈጣሪ እርሱ ነው። ሰውን እንደ ምሳሌያችን እንደ መልካችን እንፍጠር ብለው ቅድስት ሥላሴ በአንድነት በሶስትነት ሲናገሩ ከሶስቱ አካላት አንዱ አካል ሆኖ ሲናገር የነበረ ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ሰው ሲፈጠር ከአፈር ሲበጅ ከመጀመሪያው ጀምሮ የነበረ አምላካችን እንደሆነ በአንድነት በሶስትነት ጸንቶ የነበረ አምላካችን እንደሆነ ሰውን ለማዳን የተላከ የመጣ የወረደ እግዚአብሔር መሆኑን በዚህ ገለጸልን። ክርስቲያኖች እጅግ ድንቅ ተአምራት ነው። ሌሎቹ በልጅነት አይን የነበራቸው በኋላ አይናቸውን የጠፋ ያ ሊድን ይችላል፣ አያስደንቅም። ምክንያቱም ቀድሞ ያዩ ስለነበረ እንዲያዩ በሕክምናም ሊደረግ ይችላል። ክርስቲያኖች ይህ ልጅ ግን ይህ ወጣት ግን በምንም አይነት መንገድ አይን ሊያገኛል ተብሎ አይታሰብም። ክርስቲያኖች ፍጹም የሆነ ደዌ ነው የነበረበት፣ ፍጹም የሆነ የአይን ማጣት ነው የነበረበት። ይህንን ነው ጌታችን ኢየሱስ ክርስቶስ በድንቅ ተአምራት አድራጊነቱ የአይን ምልክት ሰርቶ በሰሊሆም ውሃ ሂድና ታጠብ፣ በዛ መጠመቂያ ሂደ ታጠብ ብሎ አዞ የአይን ብርሃኑን የመለሰለት። ፈጽሞ ያያይ የነበረ ምንም ነገር አይቶ የማያቅ ሰው አይን አግኝቶ ብርሃን አግኝቶ የማያቀውን አዲስ ነገር በአይኑ እየተመለከተ ሁሉ ነገር ብርቅ እየሆነበት ይህ ዓለም ለካ ይህን ይመስላል፣ ሰው ለካ ይህን ይመስላል፣ እናቴ ለካ ይህችን ትመስላለች እያለ ሁሉ ነገር እንደ አዲስ እየሆነበት እየተደነቀ እያመሰገነ ተመልሶ መጣ ይላል። ድንቅ ተአምራት ነው። ድንቅ ነገር ነው የተደረገው። ክርስቲያኖች ይህ ከሆነ በኋላ ይላል ታሪኩ ረጅም ስለሆነ ለማሳጠር ፈሪሳውያንና በዛ አካባቢ የነበሩ ሰዎች ተመልክተው ተደነቁ። ይህ ሰው በልጅነቱ ዕውር የነበረው አይደለም? እዚህ ቁጭ ብሎ የለምን የነበረው ሰው አይደለም? እንዴት አየ? እንዴት የአይን ብርሃን አገኘ? እያሉ ይጠያየቁበት ነበረ፣ ይመረምሩት ነበረ። ግማሾቹ አዎ እሱ ነው አይን ብርሃን አገኘ እንዴት ሆነ ይሉ ነበር። አንዳንዶቹ ደግሞ አይ እሱ አይደለም እሱን ይመስለዋል እንጂ እሱ አይደለም፣ እንዲህ ያለ ተአምራትማ እንዴት ሊሆን ይችላል ብለው የተጠራጠሩ የካዱ ያንን ተአምራት የካዱትም ነበሩ። የተወሰኑት ደግሞ የተጠራጠሩ እሱ ሊሆንም ላይሆንም ይችላል ያሉ ማለት ነው። ያላመኑም የተጠራጠሩ መሃል ላይ ደግሞ የሰፈሩ ነበሩና እንደዚህ እያሉ ሲነጋገሩ ሰምቶ ያ ሰው እጅግ የሚደንቅ ሰው ወደ እነሱ ቀርቦ እኔ ነኝ፣ እዚህ ቁጭ ብዬ ስለምን የምታውቁኝ? አይን ያልነበረኝ አይን ያገኘሁት ዛሬ እኔ ነኝ ብሎ መሰከረላቸው። ይህ እንዴት ይሆናል አሉ። ወስደውም ለፈሪሳውያን ሰጧቸው። ዛሬ ሰንበት ነው፣ እንዴት እንዲህ ያለ ነገር ይሆናል? የሚገርም ደግሞ ፈሪሳውያንና በዛ አካባቢ የነበሩት ሰዎች የሚያስጨንቃቸው የሰንበት ሁኔታ እንጂ የዛ ሰውዬ ችግር አልነበረም። የዛ ሰውዬ አይን ማጣት ለነሱ ጉዳይ አይደለም። እነሱ ያንገበገባቸው
በሰንበት ቀን እንዴት ልትድን ቻልክ? ማን ነው ይህንን ያደረገው? ቁጣን ቀሰቀሰ። ክርስቲያኖች ሰው የሰውን ችግር አይቶ ከችግሩ ሲወጣ እንኳን እግዚአብሔር ረዳ፣ እንኳን እግዚአብሔር ተመለከተ፣ እንኳን አየህ ማለት ሰውየውን ደስታውን ደስታዬ ነው ብሎ ከመቀበል ይልቅ ያ የሆነበትን መንገድ ከማድነቅ ይልቅ ያንንም ክደው ያ የሆነበትንም ሰው ሊመረምሩት ወሰዱት። ክርስቲያኖች ምን ያህል ጭካኔ ነው! እንዲህ ያለ ጭካኔ በሰው ላይ አንዳንድ ጊዜ ሊታይ ይችላል። በደካሞች ላይ፣ መከራ በበዛባቸው ላይ፣ ችግር በበዛባቸው፣ በሽታው በሚያሰቃያቸው፣ ብዙ መከራን በሚቀበሉ ሰዎች ላናዝን ልንችል እንችላለን። አንዳንድ ጊዜ ኃጢአታቸው ነው ልንል እንችላለን ማለት ነው። አንዳንድ ጊዜ ይገባቸዋልም ልንል እንችላለን ማለት ነው። ይህ የሰው ጠባይ ሊሆን ይችላል። የክርስቲያኖች ግን አይደለም። ክርስቲያኖች ግን እንዲህ አይሉም። ከክርስቲያኖች መራቅ ያለበት እንዲህ አይነቱ አስተሳሰብ ነው። የሰው ደስታ ደስታችን ሊሆን ያስፈልጋል። የሰው ስኬቱ ስኬታችን። እንኳን ደስ አለ፣ እንኳን እግዚአብሔር ለዚህ ያበቃ፣ እንኳን እግዚአብሔር ረዳ ተብሎ የእግዚአብሔር ስም የሚመሰገንበት ስራዎችን ባየን ጊዜ እግዚአብሔርን ማመስገን ነው እንጂ በልባችን እንኳን ማጉረምረም የለብንም። ክርስቲያን በሁሉ የሚደሰት ነው። ሁሉ ሲያገኝ ደስ የሚለው፣ ሁሉ ሲሳካለት ደስ የሚለው ነው መሆን ያለበት እና እነዛ ፈሪሳውያን ግን አልተደሰቱም። ወስደው መረመሩት። ማን ነው ያዳነ? ማን ነው ይህንን ነገር ያደረገው እያሉ ጠየቁት። እሱም የሚፈራ ሰው አይደለም። እጅግ አማኝ የሆነ ሰው የተደረገለትን ትልቅ ውለታ ያልዘነጋ ያረሳ ያዳነውን ለማመስገን የተዘጋጀ ቆራጥ ሰው ነበርና ያዳነኝማ ኢየሱስ የሚባል ሰው ነዋል። በደረሰበት ዕውቀት ማለት ነው፣ ባወቀበት ደረጃ ኢየሱስ የሚሉት ሰው በዚህ በምድረ እስራኤል እየተዘዋወረ የሚያስተምረው ተአምራት የሚያደርግ ሰው መጥቶ አነጋገረኝ፣ የአይን ምልክትም ሰራብኝና ሄደ በሰሊሆም ውሃ ታጠባለኝ እንዳለኝም ሄጄ ሳደርግ እያየሁኝ መጣው። ይህንን ኢየሱስ አደረገ። ኢየሱስ የሚሉት ሰው አለ ክርስቲያኖች ባወቀው በእምነቱ ደረጃ በሰውነቱ ተናገረ። ትክክል ነው። ሰውም አምላክም ነው። ሰውም ቢሉት ክህደት አይደለም፣ ሰው ሆኗልና። ስለዚህ ኢየሱስ የሚሉት ሰው ይህንን አደረገ ብሎ ሲነግራቸው እነሱ ቀድሞም ስለሚያውቁ ቀድሞም ስለሱ ስራ ስለተገነዘቡ አሁን ክሳቸውን የሚያጠናክሩበት ጉዳይ ያገኙ ማለት ነው። ዕለቱ ሰንበት ቅዳሜ ስለነበረች እንዴት በቅዳሜ እንዲህ ይሆናል ብለው ሊከሱት ምስክር አግኝተው በቃ የሚመሰክርበት ሰው አግኝተው ሙተው እሱን እንደዛ እያደረጉ ያወጣጡት ጀመረ። እሱ ነው ያዳነኝ፣ እሱ ነው እንዲህ ያደረገኝ ያሉ ሲነጋገር ሰውየው ምንም የሚረታ ስላልሆነባቸው ቆይ እስቲ ይህ ሰው እሱ ላይሆንም ይችላል፣ እስቲ ቤተሰቡን እንጥራና እንጠይቃቸው፣ እሱ ካልሆነ ምን አደከመን እንተዋዋለን፣ እሱ ከሆነ ግን ጥያቄያችንን እናጠናክራለን ብለው ቤተሰቦቻቸው የሱን ቤተሰብ አስጠሩና ይሄ ልጃችሁ ነው ወይ? እውርስ አልነበረ ወይ? እንዴት አሁንስ አየ ብለው ሲጠይቋቸው አዎ የኛ ልጅ ነው፣ ቀድሞም እውር ነበረ፣ አይንም አልነበረውም፣ አያይም ነበረ፣ አሁን ግን እያየ ነው። ስለዚህ ይህንን ማን ያደረገው ብለው ሲጠይቋቸው እርሱ ሙሉ ሰው ነውና ምን በሉት እርሱን ጠይቁት፣ እኛማ እንዴት እንመሰክራለን ማለታቸው ነው። ክርስቲያኖች ለልጃቸው የተደረገውን ለቤተሰባቸው አካል የተደረገውን ተአምራት ከዱ ማለት ነው። ክርስቲያኖች ማመስገን አልፈለጉም ማለት ነው። እሱ ሙሉ ሰው ነውና እሱን ጠይቁት። የትምህርታችንም ርዕስ ይህ ነው። ክርስቲያኖች እነዚህ ቤተሰቦች የተናገሩት ነው። ነገር ግን መንፈስ ቅዱስ ጸፍቶ ያናግራል ይላል። መንፈስ ቅዱስ ጸፍቷቸው ምን አሉ ማለታቸው ነው። ያ በፊት ጎዶሎ የነበረው ሰው ሕይወቱ የመረረበት ሰው አሁን ሙሉ ሰው ሆኗል ብለው ግን መንፈስ ቅዱስ ጸፍቶ አናገራቸው ይላል መጽሐፍ። ሳያውቁት መሰከሩ። ሙሉ ሰው ሆኗል። አሁን እሱን አነጋግሩት። ቀድሞ ጎዶሎ ነበረ፣ ማየት አይችልም ነበር፣ አያውቅም ነበረ፣ ይለምን ነበረ፣ ምንም ነገር አያውቅም፣ እንደ ጎዶሎ ሰውን ቆጥረው ነበር። አሁን ግን ያ ታሪኩ ምን ብሏል? ተቀይሯል።
ያ ታሪኩ ተረስቷል። ከዚህ በኋላ መናገር ይችላል። ከዚህ በኋላ መመስከር ይችላል። ከዚህ በኋላ መጠየቅ የሚችል ሰው ነው፣ የሚያይ ሰው ነው። ታሪኩ ተቀይሯል ብለው መሰከሩ ክርስቲያኖች። የእግዚአብሔር ስም የተመሰገነ ይሁን። እንዲህ አይነቶቹን ጎደሎ ሕይወቶች ነው ክርስቶስ ሲቀይር የነበረው። እንዲህ ያደረገ ነው ሕይወትን ሲያጣፍጥ የነበረው። ሕይወታቸው የጎደለባቸው በተአምራቱ ሕይወታቸውን እየቀየረ በለምጽ የተመቱትን ከለምጻቸው እያዳነ ዓይን የሌላቸውን ዓይን እየሰጠ ሽባ መራመድ የማይችሉትን በተአምራት በንግግር ብቻ ኃጢአት ተሰረዮልሃል ተነስ ተራመድ እያለ በድንቅ ተአምራት አድራጊነቱ ጎዶሎ የነበሩትን ብዙ ሕይወቶች ሙሉ አድርጓቸዋል ክርስቲያን። ይህ ድንቅ ተአምራት ነው። ሙሉ ሰው ያደረገው እግዚአብሔር አምላካችን ነው። ጉድለታችንን ሞልቶ ሙሉ ሰው ያደርገን እኛንም የምንሻውን ሁሉ ይፈጽምልን። የምንጠይቀውን ሁሉ እግዚአብሔር አምላክ በቸርነቱ ይሙላልን። የሚሞላም አምላክ የታመነ አምላክ ነው። ክርስቲያኖች ጥያቄው ቀጠለ፣ እሱንም ማፋጠጥ ቀጠሉ። አንተ ስለዚህ ሰውዬ ምን ትላለህ አሉት። መልሰው ጥያቄያቸውን ቀጠሉ፣ ምርመራቸውን። አይ እንዲያውም አለ ቅድም ሰው ነው ብያችሁ ነበር፣ እንዲያውም ነብይ ነው ይለይላችሁ አላቸው። ሊፈራ ነው? አይፈራም። ተአምር ተደርጎለታል። ዓይን ማን ይሰጠዋል? ክርስቲያኖች ፈሪሳውያን መች ዓይን ሰጡት? ካህናቱ መች ዓይን ሰጡት? በዛ ዘመድነን የሚሉት በዙሪያ የነበሩት መች ዓይን ሰጡት? ዓይን የሰጠው እሱ ነው። እንዲያውም አከበረው፣ ደረጃውን ከፍ አደረገና በእውቀቱ ልክ ነብይ ነው እንዲያውም አላቸው። ነብይ ነው ሲላቸው በጣም ተቆጡና አንተ በኃጢአት የተመታ ስትሆን ደግሞ እኛን ደግሞ ልታስተምር ነው እንዴ? እኛን ደግሞ ልትነግረን ነው እንዴ? አንተ ኃጢአተኛ እኮ ነህ ብለው እስካሁን የክህደት ነገር በላዩ ላይ ይናገሩበት ነበር። ይህ ሰው ሊፈራቸውም አልቻለምና ምን ነው 10 ጊዜ ጠየቃችሁኝ? ምን ነው በጣም መላልሳችሁ ጠየቃችሁኝ? 2 3 እኮ ነገርኳችሁ። እንደዚህ የምትመረምሩኝ የሱ ደቀ መዛሙርት ልትሆኑ ፈልጋችሁ ነው እንዴ አላቸው። ማለት አይገርም? እነሱ የሚከሱበት ሌላ መንገድ ነው፣ እሱ ግን የሚጠቁማቸው እውነተኛውን መንገድ ነው። ክርስቲያን ደቀ መዛሙርቱ ልትሆኑ ነው? ልትከተሉት ነው? ልታመሰግኑት ነው እንደዚህ የምትጠይቁኝ ሲል እኛስ ሙሴን ነው የምንከተለው፣ እሱን የት እናውቀዋለን አሉ። በክህደት መጽናት ማለት ድልድል ያለ ልብ ማለት እንዲህ ነው። በአንድም በሌላ መንገድ ቢነገር የማይመለስ ልብ ማለት እንዲህ አይነት ነው። በአንድም በሌላ መንገድ ሲነገር በክህደቱ በኃጢአቱ የሚጸና የማይመለስ ጥንክር ያለ ልብ፣ የማይሰበር ገና ነኝ የሚል ገና አልጨረስኩም የሚል ልብ ማለት እንዲህ አይነት ነው ክርስቲያኖች። ስለዚህ እኛስ የሙሴ ደቀ መዛሙርት ነን እንጂ እሱ የምትለውን እንኳን አንከተልም አሉ ማለት ነው። ስለዚህ ሂድና እንዲያውም መባህን ለእግዚአብሔር ስጥ፣ መባህን ለእግዚአብሔር አስገባ፣ ይሄ የምትለውን ታሪክ ተወው፣ ኢየሱስ የምትለውን ስም እንዳታነሳ፣ ስለሱ እንዳትመሰክር፣ ዝም ብለህ ያዳነህ እግዚአብሔር ነው ብለህ መባህን ሂድና ቤተ መቅደስ አስገባ፣ እግዚአብሔርን አመስግን እንጂ ኢየሱስ የሚለውን ስም እንዳትጠራ ብለው ከልክለው ከዛ ከምርመራ ከፈሪሳውያን ቦታ አስወጡት ይላል። ክርስቲያኖች ይህ ሰው እንዲህ እያመነ እንዲህ እየመሰከረ ሲሄድ ይህን ሁሉ ጌታ ኢየሱስ ክርስቶስ ይመለከት ነበርና በር ላይ ቆሞ ጠበቀው ይላል። ሲወጣ ማለት ነው ተመርምሮ አነጋገረው። አንተ ሰው ያዳነህን ታውቀዋለህ ሲለው አምንበት ዘንድ እርሱ ማን ነው? ጠያቂ ነው። አያችሁ፣ አምንበት ዘንድ እርሱ ማን ነው? እሱ ምንድነው ብሎ ሲነግረው ሲያነጋግረው ያዳነህማ አሁን የሚያነጋግርህ ነው። ኢየሱስ ሰው ነው ብለህ የተናገርክለት ነው፣ ነብይ ነው ብለህ የመሰከርክለት እሱ የሚያነጋግርህ እሱ ነው ብሎ ሲነግረው ጌታዬ አምላኬ ብሎ ሰገደለት። ክርስቲያኖች አመሰገነው፣ አገኘው። መጀመሪያ አያውቀውም ነበረ፣ አልተረዳውም ነበረ። በተረዳው ግን ይመሰክር ነበር። ባገኘው ጊዜ ግን ጌታዬ አምላኬ አንተን አይደል ስፈልግ የነበረው? አንተን አይደል እንዴ? ስለ አንተ አልነበር እንዴ ስነጋገር የነበረው?
እምናፍቀው አንተን ማየት አልነበረ ወይ ብሎ አይቶ ጌታ አምላኬ ብሎ ወድቆ ሰገደለት፣ አመሰገነው። ክርስቲያኖች እንዲህ ያለ ሰው የተባረከ ሰው፣ እግዚአብሔርን የሚያመሰግን ሰው፣ ውለታን የማይረሳ ሰው እንዲህ ያለ ሰው ነው። ድንቅ ሰው ነው። ክርስቲያኖች ታሪኩ ባጭሩ ይህ ነው። ከዚህ ታሪክ ላይ 3 ነገሮችን ብቻ ተመልክተን እንጨርሳለን። በስፋት እናንተ ገብታችሁ ታነቡታላችሁ። አንደኛ እግዚአብሔር ድንቅና ተአምር አድራጊ አምላክ ነው። ክርስቲያኖች ይህንን ልናውቅ ልንረዳ ልባችን ሞልቶ ልናምን ያስፈልጋል። እግዚአብሔር ተአምራትን ያደርጋል፣ ድንቅን ያደርጋል። ይህ ሰው ዓይን ያልነበረውን ዓይን ሰጥቶታል። ሲናገርም የእግዚአብሔር ክብር በሱ ሊገለጥበት ነው ብለዋል ክርስቲያኖች። ይህንን እኛም ልናምን ያስፈልጋል። ዛሬ ይህንን የሚጠራጠር ሰው ይኖራል። እግዚአብሔር ረስቶኛል የሚል ሰው ሊኖር ይችላል። እግዚአብሔር እኔን አያየኝም፣ ሌላውን ያያል፣ ሌላውን ይባርካል፣ እኔን ይረሳኛል ይላል። አንዳንድ ሰው እግዚአብሔርን ያማርረዋል። እግዚአብሔር እንደማይችል አድርጎ ይቆጥረዋል። እግዚአብሔር በዙፋኑ እንደሌለ አድርጎ የሚናገር ሰው ይኖራል። ክርስቲያኖች ሕይወት ሲከብደው፣ ፈተናው ሲበዛበት፣ መከራው ሲጸናበት፣ በሽታው ሲረዝምበት፣ ልቡ ሲሰበርበት፣ እንዲህ ያለ መከራ ሲገጥመው እግዚአብሔርማ የለም ሊል ይችላል። እግዚአብሔርን ሊያኮርፍ ይችላል። ተአምር አድራጊ መሆኑን የሚረሳ ሰው ሊኖር ይችላል። ክርስቲያኖች እግዚአብሔር እንዲህ አይደለም፣ ተአምር አድራጊ ነው። የኤርትራን ባህር የከፈለ ዓለምን ካለመኖር ወደ መኖር ያመጣ እኛን ሰው ሆነን እንድናማርር የፈቀደ እሱ አይደል? እምናማርረው እኮ እሱ በሰጠን ሕይወት እኮ ነው። ማ ሰጥቶን ነው? ከየት አምጥተን ነው? ሕይወትን የገዛት አለ፣ በገንዘብ ያመጣት አለ። እርሱ አይደል እንደ ቁጭ ያደረገን? እዚህ መኖራችን በሱ ፍቃድ አይደለም። መሬት የጸናችሁ በሱ አይደለም። ፀሐይ የምትወጣው የምትገባው በሱ ፍቃድ አይደለም። እግዚአብሔር አምላካችን ድንቅ አድራጊ ነው። ክርስቲያኖች በመጽሐፍ እንዲህ ተብሎ ተጽፏል። ዘዳግም 32 ቁጥር 4 ላይ እርሱ አምላክ ነው፣ ስራውን ፍጹም ነው፣ መንገዱም የቀና ነው፣ የታመነ አምላክ ክፋት የሌለበት እርሱ እውነተኛ አምላክህ እርሱ ነው፣ እርሱን እመን እያለ ሙሴ ይናገራል። እውነተኛ አምላክ እርሱ ነው፣ ክፋት የሌለበት ቅድስና ብቻ የሆነ በእኛ ላይ ያለው ዓላማ መልካም ብቻ የሆነ ክርስቲያኖች ጥሩ ነገር ብቻ ሊያደርግልን መልካም ነገር ብቻ ሊያደርግልን የታመነ እግዚአብሔር አምላካችን ነው። ይህንን አምላክማ ምንስ ባይናገር ዝም ብለን አይተን እናምነው የሚገባ አምላክ አይደል እንዴ? ክርስቲያኖች ኢዮብ ፈተና በበዛበት ጊዜ የተወለደበትን ቀን ረገመ ይላል። ያቺ የተወለድኩባት ቀን ምን አይነት ቀን ነች ብሎ ረገማት። ከጓደኞቹም ጋር ሲነጋገር ብዙ ነገር ተነጋግሯል። እግዚአብሔር ወደሱ ሲመጣ ምን አለው? ኢዮብን ሲያነጋግረው ኢዮብ ሆይ እኔ ሰማይና ምድርን ስፈጥር አንተ የት ነበርክ? ነበርክ? አማክረህኛል? ጠይቀህኛል? ይህን ሁሉ ከዋክብትን ሳመጣ ፀሐይን በዚህ በኩል ስዘረጋ ምድርን እንዲህ ሳደርግ ውሃውን በዚህ ሳደርገው ነፋሳትን ስዘረጋቸው የሚያስፈልገውን ለሰው ሁሉ ስሰራ አንተ የት ነበርክ? ኢዮብን ሲያጽናናው ማለት እኛ የት ነበርን? እግዚአብሔር እንዲህ ሲያደርግ ክርስቲያኖች ገና በዚህ ዘመን መተን እግዚአብሔር እኮ በዘመናት ነበረ። ከአባቶቻችን ጋር ነበር እኮ እግዚአብሔር አምላክ ተአምር እየሰራ ትውልድን እያጸና አኑሯል እኮ ብዙ ትውልድ አኑሯል። ክርስቲያኖች እኛ እኮ ገና በዚህ ዘመን 100 ዓመትም አትሞላም እኮ የምንቆየው፣ ደግሞ እንሄዳለን። እግዚአብሔር ደግሞ በዙፋኑ ጸንቶ ሌላ ትውልድ ሁሉ ያስተዳድራል። ክርስቲያኖች ሌላ ትውልድ ያመጣል፣ ከነሱ ጋርም ይኖራል፣ እነዛንም አሳልፎ በየዘመናቱ ይኖራል። እግዚአብሔር አምላካችን የታመነ አምላክ እንደሆነ ልባችን ሞልቶ እንዲያምን ያስፈልጋል። ልክ እንደዚህ ሰው አምነን ጽንት ማለት ያስፈልጋል። ይህ የመጀመሪያው ነው። ይህንን ካደረግን በኋላ ደግሞ ሁለተኛውና ዋናው እግዚአብሔርን በትዕግስት መጠበቅ ነው። ክርስቲያኖች በትዕግስት መጠበቅ፣ ጊዜውን መታገስ። ይህ ወጣት ቢያንስ 20 ዓመት ጠብቋል ለማየት 30ም ሊሆን ይችላል ጎርማሳ ነው ስለተባለ ይህን ሁሉ ዘመን ታግሷል። መጻጉዕ የተባለው በሽተኛ 38 ዓመት ታግሷል። ክርስቲያን በድነትን ሳያገኝ ማለት
እስራኤል ዘሥጋ 230 ዓመት በባርነት ኖረዋል። ራሔል እስክታለቅስ እንባዋን ወደ ላይ እስክትረጭ ድረስ 230 ዓመት። የእግዚአብሔር ጊዜን ማን ያውቀዋል? እግዚአብሔር የሚሰራበትን ጊዜ ማን ይረዳዋል? እኛ ግን ልንቸኩል እንችላለን፣ ልንጣደፍ እንችላለን። ችኩሎች ስለሆንን፣ ማስተዋል በደንብ ስለሌለን፣ ደካሞች ስለሆንን እግዚአብሔር የሚሰራ ሁሉ አይመስለን። እግዚአብሔር ዘገየ ይላል አንዳንድ ሰው። እስቲ አማራጭ ፈልጉ ይላል። እስቲ እንደው ሰው እስቲ ያነጋግሩልኝ እስቲ ኧረ ሰው የለም እንዴ ሊል ይችላል። እስቲ አለቃዎች የሉም እንዴ? ባለስልጣናት የሉም እንዴ? ገንዘብ ያለው የለም እስቲ መላ ፈልጉልኝ ሊል ይችላል። እግዚአብሔር ሲዘገይብን አንዳንድ ጊዜ ብዙ አማራጮች እንጠቀማለን ክርስቲያኖች። ግን እውነተኛው መፍትሄ እግዚአብሔር ነው ክርስቲያኖች። እኛ የምንሄድባቸው አቋራጮች ሁሉ ስምጥ ጉድጓዶች ናቸው። ሕይወትን ያበላሻሉ፣ ኑሮን ያበላሻሉ። ይህ ሰው እየታገሰ ለዘላለም አይኑ በራለት እያየ ተመለሰ። ብዙ በመከራ የነበሩ ሰዎች እግዚአብሔር መፍትሄ ሲሰጣቸው እውነተኛ መፍትሄ፣ ትክክለኛ መፍትሄ፣ ለነፍስም ለስጋም የሚሆን መፍትሄ የሚሰጠን እግዚአብሔር አምላካችን ነው ክርስቲያኖች፣ ሌላ አይደለም። እግዚአብሔርን መጠበቅ እጅጉን ያስፈልገናል። መዝሙር 27 ቁጥር 14 ላይ እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህንም አጽና ይላል ቅዱስ ዳዊት ሲመክረን። እግዚአብሔርን ተስፋ አድርግ፣ ዝም ብለህ ልብህ ይጽና፣ ልብህ አያወላውል። ተስፋ ብቻ እሱን አድርገው። ታገስ፣ አትቸኩል፣ ሌላውን አትይ። እግዚአብሔር በቀነ ቀጠሮ ጊዜ ይመጣል። የዛን ጊዜ ሲመጣ ሙሉ ሰው ያደርጋችኋል ክርስቲያኖች። አፋችሁን በሳቅ ይሞላዋል፣ ቤታችሁን ይባርካል፣ ያስደስታችኋል። ደስታ በቤታችሁ ይሆናል። ልጆቻችሁ ይባረካሉ፣ ትውልድ ይባረካል፣ ሀገር ሰላም ይሆናል፣ ዓለም ሰላም ይሆናል። እግዚአብሔር ሲመጣ ነው። እግዚአብሔርን ተስፋ ማድረግ ከኛ የሚጠበቅ ነው። በመጨረሻ ሶስተኛው መልእክት ደግሞ ሙሉ ሰው ያደረገንን አምላክ ማመስገን ይገባል። ክርስቲያኖች ታሞ የተነሳ ፈጣሪውን ረሳ ይላሉ አባቶቻችን አይደለም? ያ መጻጉዕ የተባለ 38 ዓመት ታሞ የነበረ ቢፈውሰው ምን አለ? ረሳው፣ አላመሰገነውም። ኧረ በኋላም ብዙ ነገር አድርጓል፣ ከሶታል። ክርስቲያኖች ለዚህ ሰው ብቻ አይደለም አይን ብርሃን የሰጠ መድኃኔ ዓለም ኢየሱስ ክርስቶስ የዓለም ብርሃን ነኝ ያለ ብዙ ዕውራንን አብርቷል። 2 ዕውራን ነበሩ ይላል። እነዛን አይናቸውን ካበራ በኋላ ለማንም እንዳትናገሩ ብሎ ነገራቸው። ሄደው ሰፈሩን በወሬ ያመሱት ይላል። አለመታዘዝ ማለት ነው። ያደረገውን ነገር በሚገባ እሱን ከማመስገን ይልቅ ማይገባ ነገር መስራት፣ መርሳት፣ ያንን ጊዜ በዛ ችግር ውስጥ እንዳልነበር ትተን እግዚአብሔርን ሳናመሰግነው ጧፍ እንኳን ሳናመጣ ምንም ነገር ሳናደርግ በቃ ደስታውን ብቻ መሻማት፣ ደስታውን ብቻ መውሰድ፣ በረከቱን ብቻ መሰብሰብ፣ በቃ ተሰጥቶኛል ማለት እንዲህ ያለው ደግሞ የሚገባ ሕይወት አይደለም። ይህ ሰውን ተመለከታችሁት አይደለም ክርስቲያኖች? ከተደረገለት በኋላ ለምስጋና ነው የመጣው። ሰዎችም ሲቃወሙት አትቃወሙኝ፣ እሱንማ ከማመስገን አትከልክሉኝ። ፈሪሳውያን እኮ የሚፈሩ ሰዎች ናቸው። ለተለያየ ፍርድ አሳልፈው የሚሰጡ ናቸው። አልፈራቸውም። ክርስቲያኖች መሰከረ በደንብ አድርጎ ማለት ነው። የምስጋና ሰዎች ልንሆን ያስፈልጋል። አሁንም መዝሙር 78 ቁጥር 11 ላይ እንዲህ ይላል፣ መልካም ስራውንና ያሳያቸውን ተአምራት አትርሱ። ቅዱስ ዳዊት ነው የሚናገረው። መልካም ስራውንና ያደረገውን ተአምራት ምን አትበሉት? አትርሱት። ውለታው መድኃኔ ዓለም እኛን ለማዳን በመስቀል የተሰቀለውን ውለታ መርሳት አያስፈልግም። የግድ ስለ ሕይወት ጉዳይ ብቻ እኮ አይደለም፣ ስለ ምድራዊ ነገር ብቻ አይደለም የምንነጋገረው። ስለ ነፍሳችን ያደረገው ስንት ነገር አለ። ስለ ነፍሳችን የዋለልን ውለታ ስንት ነገር አለ። ግርፋቱ ለኛ አይደለም? ስቃዩ ለኛ አይደለም? አክሊለ ሦኩ ለኛ አይደለም? በሰው መንገላታት መዋረድ ያ ሁሉ ለኛ አይደለም? እንደ ክርስቲያኖች ለሱ ነው እንዲያደርገው፣ ለኛ ነው። እኛን ለማዳን ሕይወት ለመስጠት የዘላለም ሕይወት ሊያወርሰን ይህ ውለታ እንዴት ይረሳል?
ይህንን ውለታ እያሰቡ አባቶቻችን መነኑ፣ ወደ ገዳም ገቡ። እግዚአብሔር ወይ ይህ ውለታ እንዴት ከፍለዋለሁ? ቢያንስ እንኳን ይችን ስጋዊ ነገር ልተዋት እያሉ ስጋዊ ነገርን እየተው እኮ መንነዋል። ይህ ትልቅ ውለታ እኮ ነው ክርስቲያኖች። ይህንን ማሰብ በሕይወታችን የሚሆኑትን ነገሮች ደግሞ እያሰብን እግዚአብሔርን ልናመሰግን ያስፈልጋል ማለት ነው ክርስቲያኖች። ስለዚህ ከዚህ ሰው እነዚህን በርካታ ነገሮች እንማራለን። እነዚህን መሰረታዊ ነገሮች በልቦናችን ያሳድርልን፣ የሰማነውን በልቦናችን ይጻፍልን። እግዚአብሔር አምላክ ሙሉ ሰው ያድርገን፣ ታሪካችንን ይቀይረው፣ ያስጨነቀንን ሁሉ እግዚአብሔር አምላክ ያስወግድልን፣ ሰላሙን ይስጠን፣ ፍቅሩን ይስጠን፣ ሀገራችንን ሰላም ያድርግልን፣ ከክፉ ነገር ሁሉ ይሰውረን። ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።